ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 1 2018 ዓ.ም 2018 ስድስተኛው ወር የመጀመሪያው ቀን ላይ እንገኛለን። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ እንደ ኢትዮጵያ አቆጣጠር ማለት ነው። ከማድረሳችሁ መረጃዎች መካከል በተለያዩ አካባቢዎች አንዳንድ ኪስ ወረዳዎችና አካባቢዎችን ሰራዊቱ ለቆ እየወጣ ነው የሚሉ መረጃዎች አሉ። ይሄ በሰሜን ኢትዮጵያ ካለው የኤርትራ ሰራዊት እንቅስቃሴ የህወሓት ታጣቂዎች ወረራና እንቅስቃሴ ጋር በተያያዘ ይሁን አይሆን የታወቀ ነገር የለም። አንዳንድ ኪስ ወረዳ የሚባሉትን ወይም ደግሞ ከዋናው መንገድና ከዞን ከተሞቹ ራቅ ብለው በሚገኙ ቦታዎች ላይ የሚገኙ ሰራዊት እየወጣ ነው የሚል መረጃ ዛሬ ማለዳ ወጥቷል። በጎንደርና ጎጃም አካባቢዎች ይሆኗል። በወሎ ደግሞ እንደዚሁ የስልክ አገልግሎት ተቋርጦ ዋና ዋና መንገዶችም ጭምር የሚያስገቡ መንገዶች ተዘግተው የሌሊት ዘመቻዎች እየተደረጉ ነው የሚገኙት። ይህንን ጨምሮ በተለያዩ አካባቢዎች በሌሊት በካምፖች ላይ እንደዚሁ ጥቃት ተፈጽሟል። ይህንን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዚህ ባሻገር በህወሓት በኩልም አዳዲስ እንቅስቃሴዎች አሉ። ህወሓት ሀራ መሬት የሚገኘው ታጣቂ ኃይል የትግራይ ሰላም ኃይል እያለ ራሱ የሚጠራው እጅ እንዲሰጥ ሽማግሌዎችን ልኮ ነበር። ይሄ ጉዳይ ውዝግብ ፈጥሯል። ሽማግሌዎቹ በቁጥጥር ስር ውለው ነበር። ከዚህ ጋር በተያያዘ የወጡ መግለጫዎችና ተዛማጅ መረጃዎችን እንደዚሁ አደርሳችኋለሁ። በሸረሪና ሱዳን፣ በሽራሮ ሁመራ፣ በአዲጎሹ ወልቃይት፣ በጸሊሞይና በደደቢት እንዲሁም ደግሞ በደባርቅ ሽሬ ዋናው መንገድ ላይ በጠለምት ትይዩ አካባቢዎች ያሉ እንቅስቃሴዎችን እንዲሁም ደግሞ ከተንቤን ቀጠናዎች በሌሊት ወደ አዲ ሀገራይ ስለተንቀሳቀሱ የህወሓት መካናይዝድ አርሚዎችና ተዛማጅ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ህወሓትን በተመለከተ የትናንትና በቀረበ የመግቢያ አስተያየትና እንደዚሁ ተዛማጅ መረጃዎች ላይ አሁንም የተለያዩ አስተያየቶችን ሰጥታችሁ ተመልክቻለሁ። ይሄ እንግዲህ የማይለወጥ አቋም ነው። ይሄ እንደዚህ አይነት አቋሞች እንዲለወጡ አስፈላጊ ከሆነ ህወሓት የ51 ዓመታት ግትር አቋሙን መለወጥ አለበት። በኃይል የተቆጣጠራቸውን የአማራ አካባቢዎችን ለቆ መውጣት አለበት። ወደፊትም በእነዚህ አካባቢዎች ድጋሚ እንደማይመጣ የፖለቲካ ማረጋገጫና ዋስትና መስጠት አለበት። እንዲሁም ደግሞ ወደ ወልቃይት፣ ጠለምት፣ ኮረምና ራያ የሚያደርገውን ወረራና እያደረገ ያለውን ወረራ በፍጹም ማቆምና በትግራይ የትግራይ መሬት ተብሎ በሚጠራው ከተከዜ ማዶና ከአሸንጊ ሐይቅ በስተጀርባ ባለው አካባቢ ተረጋግቶ ፖለቲካዊ ወታደራዊ ስራዎችን የሚሰራ ከሆነና በሌላው የአማራ ህዝብ ላይ ህልውና አደጋ የማይደቅን ከሆነ ከህወሓት ጋር ፖለቲካዊ፣ ወታደራዊ፣ ስትራቴጂካዊ እንዲሁም ደግሞ ታክቲካዊ አጋሮችን መስራት ይቻላል። ከዛ ባለፈው ወልቃይትን ለመውሰድ መጠነ ሰፊ ዝግጅት እያደረገ ላለው ህወሓት ወልቃይትን አሳልፎ ለመስጠት ወይ ደግሞ ጠለምትን ደግሞ ራያና ሌላውን ይዞ እንዲቆይ የሚያደርግ አጋርነት ወይም ደግሞ ስምምነት ከትላንቱ ስህተት የተሻገረ አይሆንም። ትላንትና ኢህድን ብአዴን በኋላም አዴፓ የተባለው ድርጅት ህወሓት አጋር ሆኖ ሲመጣ እነዚህን አካባቢዎች ነው ቀድሞ በማስረከብ ህዝብን እንደገና ለመከራ እየዳረገው። ስለዚህ ከዚህኛው ስህተት ህወሓት ተምሮ አጋር ከአማራ ህዝብ ጋርና ከየትኛውም ኃይል ጋር የሚፈልግ ከሆነ በእነዚህ ጉዳዮች ላይ ማስተማመኛ መስጠት አለበት። ከዛ በኋላ በግልጽ የታወቀ ከህወሓት ጋር የታወቀ ውልና ስምምነት ይዞ ፖለቲካ መስራት ይቻላል። ከዛ ውጭ አንድም አቋም ሳይለውጡ አሁንም የህወሓት ኃይሎች በእነን ዛሬ የ24 ሰዓት እንቅስቃሴዎችን ጀምሮ ላለፉት 51 ዓመታት ሲያደርጉት የነበረውን እንቅስቃሴ ወልቃይትን በኃይል ነጥቀን ነፃ ሀገር እንሆናለን እያሉ ነጋሪት በሚጎስሙበት ሁኔታ ውስጥ የሚኖረው አጋርነት የት ድረስ ይዘልቃል የሚሉ አስተያየቶችን በድጋሚ ማንጸባረቅ ያስፈልጋል። በዚህ በኩል እንግዲህ አሉታዊም አዎንታዊ አስተያየቶችንም እንደዚሁ ወልቃይት የትግራይ መሬት ነው፣ ወልቃይት የአማራ መሬት ነው የሚሉ ክርክሮችን ጨምሮ የተለያዩ አስተያየቶችን ተመልክቻለሁ። ይሄ ነው። ይህንን ጥያቄ የሚመልስ ካለ ከህወሓት በኩልም ወጥቶ ይህንን ጥያቄ የሚመልስና ወልቃይት የትግራይ አለመሆኑን ተገንዝበናል፣ ላለፉት 30 ዓመታት ለሰራ ነው ስህተት ይቅርታ እንጠይቃለን። አሁንም በእነዚህ አካባቢዎች በጠለምት በኮረምና በራያ የምናደርጋቸው ወረራዎች ሌላ ማንነትንና ሌላን ህዝብ መጨፍጨፍና መደፍጠጥ ስለሆነ ይህንን ስህተት ወስደናል የሚሉ ከሆነ ከህወሓት ጋር ለመስራት የሚደረጉ እንቅስቃሴዎችን በመደገፍ እንግዲህ ቀዳሚ ላለመሆን የሚያግድ ነገር የለም። በዚህ በተቃራኒ ግን ባሉት ጉዳዮች ላይ ግን አሁንም የህወሓት አመጣጥ በጣም አደገኛ ነው። ህወሓት አሁን በመሰረታዊነት ከአብይ አህመድ ጋር ምንም አይነት የጦርነት ውስጥ የሚያስገባው ጉዳይ እንደሌለ እሱም ገልጿል። ወደ 4 ኪሎ የመመለስ ሀሳብ እንደሌለው ነው የገለጸው። ይህንን ደጋግሞ አስቀምጠዋል። የትግራይ ሉዓላዊ መሬትን ማስረከበር፣ ወልቃይትን መንጠቅ በወረራ የሚል ነው። ለዚህ ደግሞ ወታደራዊ ዝግጅት እያደረጉ አንድም በሰላም ስምምነት ካልሆነም በኃይል አካባቢውን ለመቆጣጠር የሚደረጉ ስምሪቶች ናቸው።
በዚህ ጉዳይ ላይ እንግዲህ አቅርቦ የሚሞግትና ህወሓቶች ወልቃይትን አይፈልጉም፣ ህወሓቶች ወልቃይት የአማራ መሆኑን ማስተማመኛ ይሰጣሉ፣ ለዚህ ደግሞ የፖለቲካ ንስሐ ይገባሉ የሚል አካል ካለ በዚህ ሊሞግት ይችላል። ከዛ ውጭ ባሉት ጉዳዮች ላይ ግን ከተራ ንትርክና እንዲሁም ደግሞ ከህወሓት ራሱ ከሚሰራው ዓላማ ውጭ የሆነ የሚያስተዛዝብ አስተያየትና ሀሳብ ነው የሚሆነው። ወደ መረጃዎቹ ስቀጥል የአማራ ፋኖ ብሔራዊ ንቅናቄ ለዓለም አቀፍ ሚዲያዎች ማብራሪያ መስጠቱን አሳውቋል። ማብራሪያ ሰጥቷል። ንቅናቄው የተመሰረተበትን ዋና ዓላማ የአማራ ህዝብ የህልውና ትግል፣ የጦርነቱን አሁናዊ ሁኔታና የሰብአዊ መብቶችን አያያዝ፣ የምርኮኛ አያያዝ፣ የጦርነት ህጎችን እና የጦርነት አተገባበር ባህሪያትን፣ የህልውና ጦርነት ዝርዝር ዓላማውን ገለጻ አድርጓል። ጋዜጠኞች እንግዲህ የብሪፊንግ ወይም ደግሞ ማብራሪያ የተሰጠው ለዓለም አቀፍ ጋዜጠኞች ነው። ከጋዜጠኞቹ ለቀረቡ ጥያቄዎች መልስና ማብራሪያ ተሰጥቷል። ይሄ በፋኖ ትግል ወሳኝ ትኩረት ያልተሰጠው በተለይ ዓለም አቀፍ ሚዲያዎች የፋኖን ያለፉት 3 ዓመታትን ትግል በተገቢ ሁኔታ ሽፋን አልሰጡትም። ትልልቆቹ ሚዲያዎች እነዚህ የተጠቀሱትን ጨምሮ አሁን ይሄ መደረጉ እንግዲህ ወደፊት የፋኖን እንቅስቃሴና የተደረገ ያለው ሁኔታ ለዓለም ህዝብ ለማሳወቅ አስተዋጽኦ ይኖረዋል። ከነዚህ እንግዲህ ጋዜጠኞችም ጥያቄዎችን አቅርበው ምላሽ እንደሰጣቸው ነው የተገለጸው። በዚህ እንግዲህ በቂ ሽፋን በቂ ዘገባ እስካሁን ተነፍጎት የቆየው ትግል ወደፊት ይህንን እንግዲህ ክፍተት የሚሞላ ማብራሪያ ተሰጥቷል። በጋዜጣዊ ማብራሪያው ላይ ታላላቅ የሚባሉት የዓለማችን ሚዲያዎች እንደዚሁ ተገኝተዋል። ከነዚህ መካከል የአረቡ ዓለም ወኪል የሚባለው አልጀዚራን ጨምሮ አሶሲየትድ ፕሬስ እንዲሁም ደግሞ የፍራንስ 24 የሚባለው ኒውዮርክ ታይምስ እና ሮይተርስ ትልልቅ ዓለም አቀፍ ሚዲያዎች ተገኝተዋል። እነዚህ እንግዲህ የአውሮፓና የመካከለኛው ምስራቅ እንዲሁም ደግሞ የአሜሪካ ሚዲያዎች ናቸው በዚህ ማብራሪያ ላይ እየተገኙት። የተባበሩት መንግስታት ድርጅት በኢትዮጵያ በህፃናት ላይ የሚፈጸመው የመብት ጥሰት እጅጉን አሳስቦኛል ሲል አሳውቋል። የተባበሩት መንግስታት ድርጅት በዓለም አቀፍ ሀገራት የሰብአዊ መብት ሪፖርት በሚቀርብበት ላይ ነው ኢትዮጵያን በተመለከተ ባወጣው ሪፖርት ላይ በኢትዮጵያ በተለይ የህፃናት ህይወት፣ ግድያ፣ አካል ማጉደል፣ የጾታ ጥቃት፣ ጠለፋ፣ የእርዳታ ክልከላና ሌሎች አሳሳቢ መብት ጥሰቶች በኢትዮጵያ እጅግ አሳሳቢ ደረጃ ላይ ደርሰዋል ሲል እንግዲህ ኢትዮጵያን ከህፃናት መብትና አያያዝ ጋር በተገናኘ ያለውን ሁኔታ የገለጸው በዓለም አቀፍ ደረጃ የሀገራት ሰብአዊ መብት ሪፖርት ላይ የቀረበው ይሄ የኢትዮጵያን የተመለከተው ሁኔታ የኢትዮጵያ መንግስት በጦርነት ውስጥ ባሉ አካባቢዎች የህፃናትን መብቶች እንዲያስከብር የተፈጸመውን ግፍና ሰቆቃ እንደዚሁ እንዲያስቆምና እሱን በሚሳተፍባቸው ተግባራት ይህንን ድርጊት እንዲያቆም ጠይቀዋል። በነገራችን ላይ ከህፃናት ጋር በተያያዘ እንደዚሁ ከወጣው የተባበሩት መንግስታት ድርጅት የኢትዮጵያን የተመለከተ ማሳሰቢያ ሪፖርት ባሻገር በህፃናትን ጨምሮ በእገታ ላይ የተፈጸሙ አሳዛኝ ታሪኮችን የሚያሳዩ መረጃዎችም ወጥተዋል። ከነዚህ ጋር በተያያዘ እንደዚሁ ለዚህም ምላሽ መግለጫ ወጥቷል። ኢህአፓ ትላንትና መግለጫ አውጥቷል። የታገቱ ወገኖቻችን በአስቸኳይ ይለቀቁ ዘንድ እንጠይቃለን በሚል የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ያወጣው መግለጫ ከአዲስ አበባ ተነስቶ ወደ ደራ ጉንዶ መስቀል በመጓዝ ላይ የነበረ ህዝብ ማመላለሻ አውቶቡስ ውስጥ የነበሩ ተሳፋሪዎች በሙሉ ጥር 27 2018 ዓ.ም ከ3 ቀናት በፊት ታግተው መወሰዳቸውን የሚገልጹ መረጃዎች እየወጡ ነው ብሏል። በእገታው ወቅት አንዲት የ6 ወር ህፃን ከእናቷ ተነጥላ የት እንደደረሰች እስካሁን አይታወቅም። የዚችን ህፃን አሁናዊ ሁኔታና የቤተሰቦቿን ስቃይ ለማሰብ እንኳ እጅጉን ይከብዳል ብሏል። እንግዲህ ከላይ የተባበሩት መንግስታት ድርጅት በኢትዮጵያ ህፃናት ያሉበትን ሁኔታ በዚህ መንገድ ይገልጻል። ይኸው የሚያሳዩ መረጃዎች ደግሞ እነዚህ ናቸው። እንዲህ ያሉ የሰላማዊ ሰዎች ላይ የሚደረጉ ተደጋጋሚ እገታዎች የዕለት ዜና ከሆኑ 7 ዓመታትን አስቆጥረዋል። ሁኔታው አስከፊ የሚያደርገው ደግሞ ዜጎች ደህንነት፣ ከቦታ ቦታ የመንቀሳቀስ ነፃነት የሚገታ እንዲሁም ሙሉ በሙሉ ሊባል በሚችል ሁኔታ ንጹሐን ላይ ያነጣጠረ በመሆኑ ነው። ይህ አሳዛኝ ተግባር እንዳይፈጸም የመከላከል ኃላፊነት በዋናነት የመንግስት ቢሆንም መንግስት የዜጎች ደህንነት ከመጠበቅ ይልቅ በተቃራኒ መቆሙን በተደጋጋሚ አይተናል። በጉዳዩ ዙሪያ መንግስት ካሳየው ቸልተኝነትና ምን አገባኝ ባይነት በመነሳት መሰል ድርጊቶች የሚፈጽሙ በመንግስት መዋቅር ነው ብለን እንድናስብ አድርጎናል ብሏል። እንግዲህ ፓርቲው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የሚመለከታቸው አካላት፣ የሚዲያ ተቋማት፣ የኢትዮጵያ ህዝብ አጠቃላይ የሰብአዊ መብት ጉዳይ ግድ ይለናል የሚሉ ዓለም አቀፍ ተቋማት ለታገቱት ንጹሐን ድምፅ እንዲሆኑ እና የታጋሽ ዜጎች ህይወትን ለማዳን ጥረት እንዲያደርጉ ይህንን መሰል ህገወጥ ድርጊቶች መቋጫ እንዲበጅላቸው መፍትሄ እንዲያፈላልጉ በአስቸኳይ ይጠይቃል።
ጥር 29 2018 ዓ.ም የወጣ መግለጫ ነው። እንግዲህ እገታው እና የተባበሩት መንግስታት ድርጅት ሪፖርት ትክክል የሚያደርገው መሬት ላይ ያሉት ይህንን የመሰሉ ጉዳዮች ስላሉ ነው። ሌላ እንደዚሁ የአማራ ፋኖ ብሔራዊ ንቅናቄ ጥሪ አቅርቧል። የአማራ ፋኖ ብሔራዊ ንቅናቄ ዛሬ ባወጣው መግለጫ በንጹሐን ላይ እየተፈጸመ ነው ያለውን አጠቃላይ ግፍና ሰቆቃ በተመለከተ አሁን ከደቂቃዎች በፊት መግለጫ አውጥቷል። አገዛዙ የግንኙነት መስመሮችን ዘግቶ በሲቪሊያን በመጨፍጨፍ ላይ ይገኛል በሚል የአማራ ፋኖ ብሔራዊ ንቅናቄ ዛሬ የካቲት 1 2018 ዓ.ም በኢትዮጵያ አቆጣጠር ያወጣው መግለጫ ባጭሩ ይህንን ይመስላል። ትልልቅ ከተሞችን የሚያገናኙ አውራ መንገዶችን በመዝጋት በህዝብ ላይ ማህበራዊና ኢኮኖሚያዊ ምስቅልቅል ሲያደርስ የቆየው የብልጽግና አገዛዝ በከባድ መሳሪያዎች ሲቪሊያንን በመጨፍጨፍ ላይ ይገኛል። ከጥር 26 2018 ጀምሮ ባሉት ቀናት በጀኔራል አድማሱ አለሙና በጀኔራል ዘውዱ ሰጣርጌ የሚመራው 11ኛ እዝ ቀጠናው ላይ የተሰማራው ሪፐብሊካን ጋርድ ደቡብ ወሎ ዞን ወግዲ ወረዳ የተለያዩ ቀበሌዎች ድሮን፣ ቢኤም እና መድፍን በመጠቀም ከ100 በላይ ንጹሐንን በግፍ ጨፍጭፏል። ከ40 በላይ የመኖሪያ ቤቶች ሙሉ በሙሉ አውድሟል። በርካታ ቁጥር ያላቸው የቤት እንስሳትን ገድለዋል። በዚህ ጥቃት የአንድ ቤተሰብ አባላት 6 የሚሆኑ ባሉበት ተጨፍጭፈዋል ብሏል። በተመሳሳይ ጊዜ ውስጥ በሰሜን ሸዋ ዞን ኤፍራታ ግድም ወረዳ የአገዛዙ ሰራዊት በኦሮሚያ ልዩ ዞን ታጣቂዎች ጋር በመቀናጀት በፈጸመው ጭፍጨፋ በርካታ ሲቪሊያን ላይ የከባድ መሳሪያ ድብደባ ማድረግ ከ20 በላይ ንጹሐን ገድለዋል። በርካታ ቤቶችን አውድሟል። እንዲሁም የቤት እንስሳትን ዘርፈዋል። በምስራቅ ጎጃም ሸበል በረንታ ወረዳ ምንም አይነት ውጊያ በሌለበት የአርሶ አደር መንደሮች በመድፍ ተደብድበዋል። በመሆኑም የአረመኔ አገዛዝ እንደ ህዝብ ያወጀብን የዘር ማጥፋት ጦርነት መመከት ብሎም መቀልበስ አማራጭ የሌለው የትውልዱ ግዴታ በመሆኑ ከመቼውም ጊዜ በላይ መላው ህዝባችን ለህልውናው በጋራ እንዲቆም ጥሪ እናቀርባለን። በተጨማሪም የስልክና የኢንተርኔት ግንኙነቶች በሰሜን ሸዋ፣ ምስራቅ ጎጃም፣ ደቡብ ወሎ አዋሳኝ ቦታዎች ሙሉ በሙሉ በመዝጋት አረመኔው አገዛዝ በንጹሐን ላይ ያነጣጠሩ ተመሳሳይ ወንጀሎችን በመፈጸም ላይ ስለሆነ መሰል ድርጊቶችን ለመከላከል ህዝቡ አስፈላጊውን ጥንቃቄ እንዲያደርግ እናሳስባለን። የአገዛዙ የዓለም አቀፍ የጦርነት ህግ መሰረታዊ የሆነውን ንጹሐንን ከጥቃት የመጠበቅ ግዴታን በመተላለፍ የዘር ማጥፋት ወንጀል እየፈጸመ በመሆኑ የአፍሪካ ህብረት፣ የሰብአዊ መብት ተሟጋች ተቋማት፣ የተባበሩ መንግስታት እንዲሁም የአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት የሚገዳችሁና ጉዳዩ የሚመለከታችሁ አካላት በሙሉ ይህንን የጦር ወንጀል በመቃወም የሰብአዊ ግዴታችሁን እንድትወጡ ጥሪያችን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ ይላል። በነገራችን ላይ ሌላም እንደዚሁ ከፋኖ ጋር በተያያዘ የደቡብ ህዝቦች እንደዚሁ የራሳቸውን ፋኖ መመስረታቸውን የሚገልጽና ትብብር የሚያደርግም እንደዚሁ አጭር መልእክት ደርሷል። የኢትዮጵያ ፋኖ በደቡብ ይላል። ኢትዮጵያ ፋኖ ኢንሳውዝ በሚል በወጣ መግለጫ ለአማራ ዓለም አቀፍ ግብረ ኃይል ባሉበት ድርጅታዊ ትውውቅና የሁለገብ ትግል አጋርነት ጥሪን ይመለከታል ብሏል። የላቀ የትግል ምስጋናና የአክብሮትን ሰላምታችን ድረሳችሁ በሚል መጀመሪያ የኢትዮጵያ ፋኖ በደቡብ የአማራ ህዝብ የህልውና ትግል በዓለም አቀፍ መድረክ ድምፅ እንዲያገኝ ስትራቴጂካዊ ግቦቹ እንዲመታ ግብረ ኃይላችሁ እያበረከተ ላለው ከፍተኛ አስተዋጽኦ ያለውን አድናቆት እንገልጻለን በሚል የኢትዮጵያ ፋኖ በደቡብ የኢትዮጵያ ህዝብ ላይ ለዘመናት የዘለቀውን አሁን ላይ ይፋዊ ዘር ማጥፋትና የህልውና አደጋ ደቅኖ ያለውን ስርዓታዊ በደል ለመቀልበስ የተመሰረተ ድርጅት ነው። ድርጅታችን የደቡብ ህዝብ የታፈነው ድምፅ በማሰስ ከጀመረ እነሆ አንድ ዓመት ሆኖታል። በመሆኑም ግብረ ኃይላችን በዓለም አቀፍ ደረጃ ያለውን ተሰሚነትና ልምድ ግምት ውስጥ በማስገባት የሚከተሉትን ትብብሮች ጥሪ እናቀርባለን ብሏል። ይህ እንግዲህ የተጻፈው ለአማራ ዓለም አቀፍ ግብረ ኃይል ነው፣ ከደቡብ ፋኖ ማለት ነው። ይሄ የአማራ ፋኖ አይደለም፣ የደቡብ ህዝቦች የመሰረቱት ፋኖ እንደሆነ ነው መረጃው የሚያሳየው። ስለዚህ በዓለም አቀፍ ደረጃ ልምድ ለመቅሰም ነው እየቀረበው። ከዚህ በኋላ እንግዲህ መሬት ላይም እንደዚሁ የራሳቸውን ልምድ ለማካፈል እንቅስቃሴ እንዲሁም ደግሞ ውህደትና ግንባሮችን ለመፍጠርም ያሉ እንቅስቃሴዎች መኖራቸውን የሚገልጹ መረጃዎች አለው። ድርጅታዊ ትውውቅና እውቅናን እንዲሁም ደግሞ የዲፕሎማሲና የሚዲያ ድጋፍን የሁለገብ ድጋፍ ማሰባሰብን በተመለከቱ የደቡብ ህዝብ እና የአማራ ህዝብ የጋራ ጥላት የጋራ እጣ ፈንታ ያላቸው በመሆኑ ይህ ስትራቴጂካዊ ጥምረት ለነጻነታችን መፋጠን ወሳኝ መሆኑን እናምናለን። ግብረ ኃይላችሁ ለቀረበው አስፈላጊው ትብብር ድጋፍ እንዲያደርግልን ሙሉ እምነት አለን። በጋራ እንታገላለን፣ እናሸንፋለን። ከአክብሮት ሰላምታ ጋር ብርሃኑ ተዘራ የደቡብ ፋኖ ህዝብ ግንኙነት ይላል። እንግዲህ የደቡብ ህዝቦችን ፋኖ መስርተው በዓለም አቀፍ ደረጃ ከአማራ ፋኖ ግብረ ኃይል አስተባባሪዎች ጋር ግንኙነት ለማድረግ ዲፕሎማሲያዊ የአንድነት የአጋርነትና የወደፊት የድጋፍ ትብብሮችን በዚህ መንገድ ጠይቀዋል። የደቡብ ህዝብም
ያው እንግዲህ በኦህደድ በገዳ ስርዓት ውስጥ ከፍ አደጋ የተደቀነበት ነው። ተራ በተራ ወደ ጉድፍቻና በሌሎች ሞጋሳ መንገዶች ራሱ እንዲለውጥ የተደረገ ነው። በነገራችን ላይ ቀላል ጉዳይ አይደለም። በሌላ ጊዜ የጌዲዮ፣ የጋሞ፣ የጋምቤላ እንዲሁም ደግሞ በኦሮሚያ ክልል አዋሳኝ በሆኑ አካባቢዎች የሚገኙ በቁጥር ጥቂት የሆኑ የማህበረሰብና ብሔረሰቦች ያለባቸውን አደጋ የተመለከቱ መረጃዎች በሌላ ጊዜ ይዤ መለስ ይሆናል። ወደ ሸዋ ቀጠና ስንሄድ በሸዋ ቀጠና በምዕራብ ወሎ፣ ምስራቅ ጎጃም፣ ምዕራብ ጎንደር፣ ደቡብ ጎንደር፣ ሰሜን ወሎ፣ ምዕራብ ጎጃም አንዳንድ ቦታዎች የስልክና የኢንተርኔት አገልግሎት መቋረጡ ተገልጿል። ተላይ ፋኖ ከገለጻቸው መረጃዎች ባሻገር በምዕራብ ወሎ፣ ምስራቅ ጎጃም፣ ምዕራብ ጎንደር፣ ደቡብ ጎንደር፣ ሰሜን ወሎ፣ ምዕራብ ጎጃም አንዳንድ ቦታዎች የስልክ አገልግሎት መቋረጡን ተገልጿል። በአንዳንድ አካባቢዎች 7ኛ ቀኑን ይዟል። ይህ የስልክ አገልግሎት ከተቋረጠ በኋላ የምድር ጦር፣ የእግረኛ፣ የአየር ወለድ፣ የኮማንዶ፣ የሪፐብሊካን እንዲሁም ደግሞ የመካናይዝድና የአየር ኃይል ጭምር ስምሪት በማድረግ ነው በዘመቻ እየተደረገ ያለው። ሌላው መከላከያ ከአንዳንድ ኪስ ቦታዎች ለቆ እየወጣ መሆኑን የሚገልጹ መረጃዎች ወጥተዋል። ጎጃምና ጎንደር በሚገኙ አንዳንድ አካባቢዎች ላይ መከላከያው ለቆ ወደ ዋና ዋና መንገዶች ወደ ዞን ከተሞች እየወጣ ነው የሚል መረጃ ወጥቷል። ከደቡብ ጎንደር እብናት፣ አንዳቤት የመሳሰሉት እንዲሁም ደግሞ በጎጃም ከ3 ቦታዎች ላይ ከወረዳ ከተሞች ከነበሩ ካምፖች እንደዚሁ እየወጣ መሆኑ ተገልጿል። ከዚህ ጋር በተያያዘ እንግዲህ መከላከያ እየወጣ ያለው በትግራይና በኤርትራ ያለውን እንቅስቃሴ ተከትሎ የግንባሮችን ለማስፋት ይሁን በሌላ መንገድ የታወቀ ነገር የለም። በዚህ እንግዲህ መንገዶች እና ወደ ዋና ከተሞች የተሰባሰበ መሆኑ ነው የተገለጸው። ይሄ የተጀመረው ከጥር 28 2018 ዓ.ም ጀምሮ ነው። ከአንዳንድ ቦታዎች ለቆ እየወጣ መሆኑን የሚገልጹ ናቸው። ሌላው ህወሓትን የተመለከቱ መረጃዎችን ላድርስና ወደ ግንባር መረጃዎች ወደ አማራ ክልል ተመልሼ እመጣለሁ። ህወሓት የላካቸው የሀገር ሽማግሌዎች ተይዘው መታሰራቸው ነው የታወቀው። እነዚህ የሀገር ሽማግሌዎች በአፋር ክልል የሚገኘውና ሀራ መሬት ታጋይ እያለ የሚጠራውን የትግራይ ሰላም ኃይልን ለመሸምገል ተልከው የነበሩ ለመሸምገል አይደለም፣ በእርግጥ እጅ እንዲሰጡ ለህወሓት ለማድረግ ነው። ምን ጥያቄ ያላቸው የሚለውን ሳይሆን ኑ ግቡ ወደ ትግራይ እጅ ስጡ የሚል ተልኮ ይዘው እንደሄዱ ነው እየተገለጸ ያለው። እነዚህ ሽማግሌዎች እንግዲህ የትግራይ መንበረ ሰላማ፣ የትግራይ እስልምና ምክር ቤት፣ የፕሮቴስታንት እምነት ከካቶሊክ የተውጣጡ ሽማግሌዎችና ናቸው። በ15 ተሽከርካሪዎች ተጭነው ወደ ሀራ መሬት ኃይል ሲያቀኑ አፋርና ትግራይ ድንበር አካባቢ አብዓላ ተብሎ የሚጠራው አካባቢ በአፋር የጸጥታ ኃይል ተይዘው ለሰዓታት እንዲቆዩ ከተደረጉ ወይ ደግሞ ታስረው እንዲቆዩ ከተደረጉ በኋላ ተለቀዋል። የሽማግሌ ቡድኑ የትግራይ የሰላም ኃይል ወደ ትግራይ እንዲገባ ከህወሓት እንዲታረቅ ተልኮ ተሰጥቶት ነበረ። ተልኮ የተሰጣቸው በጸጥታ ቢሮው በትግራይ ጸጥታ ቢሮ አሁን ባለው በጊዜያዊ አስተዳደሩ በነፍስሐ ማንጁስ መሆኑ ነው የታወቀው። ሽምግልናው እጃችሁን ስጡ የሚል ይዘት እንደነበረውና እንጂ የፖለቲካ ልዩነት አላችሁ የሚል እና ተደራደሩ፣ ተነጋግሩ የሚል አይደለም የሚሉት አስተያየት ሰጪዎቹ ሽምግልና ሊባል አይችልም፣ ምንም ጥያቄ ቢኖራችሁ ለህወሓት እጅ ስጡና ወደ ህወሓት ግቡ የሚል ሽምግልና ነው ይዘው የመጡት። የሽማግሌው ቡድኑ አፋር ኬላ አባላ አካባቢ ለሰዓታት በአፋር ጸጥታ ኃይል ተይዞ ከቆየ በኋላ ወደ ትግራይ እንዲመለስ ተደርጓል። ከዚህ ጋር በተያያዘ የትግራይ ጸጥታ ቢሮ መግለጫ አውጥቷል። ሽማግሌዎቹና ሁኔታውን በተመለከተ ከሃዲዎች ለስልጣን ጥም ሲሉ የፈጸሙትን ክህደት አንታገስም ነው ያለው። እርምጃ እንወስዳለን፣ ሽማግሌዎችን ግን እናመሰግናለን ብሏል። የክህደት ኃይሉ ቂም ቋጥረው የስልጣን ጥማት ይዟቸው በትግራይ ጥላቶች እየተገፉ ከጀርባ በትግራይ ሰራዊት ላይ ጥቃት የሚከፍቱትን ከሃዲዎችን አንታገስም ሲል በድጋሚንም ገልጿል። የትግራይ ሰራዊት በዲሲፕሊኑ በዓላማው እየታወቀ ነው፣ ችግሮችን ሰብሮ ይወጣል። እናንተም በተመሳሳይ እንግዲህ በዚህ መንገድ ወደፊት እርምጃ ይወስድባችኋል ብሏል። የሀራ መሬት ኃይል መስዋዕትነቱ ትርጉም አልባ ነው፣ በሁለት የትግራይ ኃይሎች መካከል የሚደረግ ጦርነት ትርጉም አልባ ነው ብሏል። የትግራይ የውጭና የውስጥ ጠላቶች በተግባር ከፋፍለው የዋጋ የሚያስከፍሉት ጦርነት እንደሆነ ነው የትግራይ የእርስ በርስ ጦርነት ይህንን እየገለጸው። በሽምግልና ለመፍታት እንግዲህ አስፈላጊውን ጥረት ማድረጉና የተደረገው ጥረት አለመሳካቱን ከሃዲዎች ግን ደጀን ያደረጓቸውን ጠላቶች ተማምነው ወደፊት መቀጠል እንደማይችሉና እርምጃ እንደሚወስድ ገልጿል። እንግዲህ በትግራይ ደም እያስከፈላት ነው ይሄ ከንቱ መስዋዕትነት ፈጽሞ በአፈሙዝ አይፈታም የሚል እንደዚሁ ደግሞ ሌላም ሀሳብ ሰንዝሯል። አንዴ እርምጃ እንወስድባቸዋለን፣ ሌላ ጊዜ በአፈሙዝ አይፈታም የሚል መግለጫ ነው ያለው። በመግለጫው ውስጥ
እንግዲህ ወዳጅና ጠላት ሊያውቅ የሚገባው በአንድ ህዝብ መካከል የተፈጠረው መደማማት በአፈሙዝ አይፈታም፣ መነጋገር ያስፈልጋል የሚል ይዘት ያለው ሲሆን ሽማግሌዎቹ ተግባራቸውን አጠናክረው እንዲቀጥሉ እሱም ደግሞ የሚወስደውን እርምጃ እንደሚወስድ ነው እየገለጸው። ከዚህ ጋር በተያያዘ እንግዲህ በህወሓት የ24 ሰዓት ወታደራዊ እንቅስቃሴዎች ምን ይመስላሉ የሚለውን በተመለከተ ህወሓት ወታደራዊ እንቅስቃሴን በተመለከተ በጠለምትና በወልቃይት በሱዳን አቅጣጫ ጭምር ከተከዜ ማዶ ያሉ የ24 ሰዓት እንቅስቃሴዎች የሚከተለውን ይመስላሉ። በወልቃይት ህወሓት እንግዲህ ወታደራዊ እንቅስቃሴዎቹን በተመለከተ በጠለምት ግንባር ተመቶ ከተመለሰ ከአንድ ሳምንት በኋላ መልሶ ማጥቃት ዝግጅት አጠናክሮ ቀጥሏል። እንደ አባጉና፣ ደብረ አባይ፣ ዛና፣ ተንቤን፣ ጉያ፣ አዴት ተብሎ በሚጠሩት አካባቢዎች የመጨረሻ የተባለ ወታደራዊ ዝግጅት እየተደረገ ነው። በወልቃይት ግንባር በሽራሮ፣ አዲጎሹ፣ ደደቢት፣ ጸሊም ሞይ፣ ሱዳን፣ ሸረሪና ሻሮ ሁመራ ባሉ አካባቢዎችም እንደዚህ ዝግጅት እየተደረገ ሲሆን በጠለምት በምስራቅ ጠለምት ግንባሮች ዲማ፣ ማይበሬ፣ ምንጫራ፣ ሰላሳ ጉላ፣ ደገብራይ ተብሎ በሚጠሩት አካባቢዎች ትይዩ ባሉ አካባቢዎች እንደዚሁ ዝግጅቶች አሉ። ምዕራብ ጠለምት እንደዚሁ አዲ ማይዳጉሲት፣ ማይተክሊት፣ ዋልድባና አካባቢዎቹ ላይ ትይዩ ባሉ አካባቢዎች እንቅስቃሴዎች አሉ። በዋናው መንገድ እንደዚሁ ከድሮ አስመራ መንገድ እየተባለ በሚጠራው ከሽሬ ወደ ጎንደር ደባርቅ በሚያመጣው መንገድ እንደ አባጉና ተከዜ ድልድይ ፊት ለፊት እንደዚሁ ወደ ማይጠብሪ ከተማ ዝግጅቶች እየተደረጉ መሆናቸውን የሚገልጹ መረጃዎች ወጥተዋል። ከዚህ ጋር በተያያዘ የአርሚዎቹ እንቅስቃሴ ሲታይ ደግሞ አርሚ 15 ኮር 3 ተብሎ የሚጠራው በኮሎኔል አለምሰገድ የሚመራ የህወሓት ታጣቂ ኃይል ወደ ወልቃይት ኃይል ይዞ እንዲገባ ስምሪት ተሰጥቶት ሌሎች ትይዩ ያሉ ታጣቂዎችና አርሚዎችን እንቅስቃሴ እየጠበቀ እንደሆነና ኮሎኔል አለምሰገድ ከሁለት ቀናት በፊት ስምሪት እንደተሰጠው ታውቋል። ሌላው አርሚ 60 ተብሎ የሚጠራው የህወሓት ሜካናይዝድ ኃይል ከተንቤን ተነስቶ እንቅስቃሴ እያደረገ ነው። በእንቅስቃሴው አዲ ሀገራዊ ተብሎ ወደሚጠራ ቦታ ሄዶ እንዲሰፍርና ወደ ሁመራና ወልቃይት ትይዩ ባሉ አካባቢዎች ስምሪት እንደሚወስድ አቅጣጫ ተሰጥቶ ተንቀሳቅሷል። አርሚ 44 እና አርሚ 24 በራያ ቀጠና ጨርጨር ተጨማሪ ኃይል አስጠግተዋል። ፋጋን እና ጨርጨር አካባቢ አርሚ 22 ባለማጣ ትይዩ ባሉ አካባቢዎች ወደ ራያ ቆቦ እንደዚሁ ተጨማሪ ኃይል አንቀሳቅሷል። ወደ አፋርና ቆቦ ተጨማሪ ስምሪቶች መሰጠታቸው ነው እየተገለጸው። አርሚ 17 እና አርሚ 50 ተብሎ የሚጠሩት አካባቢዎች ጸሊሞይ፣ ደደቢት ትይዩ ባሉ አካባቢዎች ዛሬ ተጨማሪ ኃይል አስጠግተዋል። በነገራችን ላይ ደደቢትና ጸሊሞይ አካባቢ ህዝቡ አካባቢዎቹን ለቆ እንዲወጣ ትናንት ትዕዛዝ ተሰጥቷል። ይህም የከባድ መሳሪያና የድሮን ጥቃት እንዳይደርስባችሁ በሚል ነበር። ህዝቡ ደግሞ ተለምኖ የመጣ ጦርነት ነው፣ እግዚአብሔር እንደሚያደርግ ያድርገን የሚል ምላሽ መስጠቱ ነው የታወቀው። አርሚ 13 የሚባለው ደግሞ ዛሬ ሌሊት ተጨማሪ ኃይል ወደ ሽራሮ አጓጉዟል። አርሚ 70 በሱዳን ሸረሪና የሚገኘው ኃይል ነው። ሌላው መረጃችን ወደ ግንባር መረጃዎች የሚወስደን ነው። በጣቁሳ ወረዳ በአንድ ካምፕ ላይ ለሁለተኛ ጊዜ ወታደራዊ ጥቃት ተፈጽሟል። በፋኖ በተፈጸመው ጥቃት በአንድ ሳምንት ለሁለተኛ ጊዜ ማለት ነው ዛሬ ዕለት በተፈጸመ ጥቃት በካምፑ ላይ ወታደራዊ ኪሳራ ደርሷል። በካምፑ እንደዚሁ በፋኖ መያዙን የሚገልጹ መረጃዎች ወጥተዋል። በማዕከላዊ ጎንደር ጣቁሳ ወረዳ ጨው ድባ ተብሎ የሚጠራው ምሽግና ካምፕ ላይ ነው ዛሬ ላይ ጥቃት ተፈጸመው። ባለፈው በተፈጸመው ጥቃት እንግዲህ በርካታ ኃይል ጉዳት ደርሶበታል። ከ20 በላይ የነፍስ ወከፍ መሳሪያዎች ከ5000 በላይ ተተኳሽ በፋኖ እጅ መግባቱ ተገልጿል። ዛሬም እዚህ ካምፕ ላይ ድጋሚ ጥቃት ተፈጽሞ ካምፑን ሙሉ በሙሉ ለቆ ወጥቷል። ሚሊሻ አድማ ብተናና መከላከያ የሚሉ መረጃዎች ወጥተዋል። ወደ ሌሎች መረጃዎች ሲሄድ ወደ አፍሪካ ቀንድ አጫጭር መረጃዎችን ላስከትል። በነገራችን ላይ የአፍሪካ ቀንድ መረጃዎች ከኢትዮጵያ ጋር እና ኢትዮጵያ ውስጥ ካለው አጠቃላይ ሁኔታ ጋር በቀጥታና በተዘዋዋሪ ትስስር ያላቸው ናቸው። ከደቡብ ሱዳን ወደ ኢትዮጵያ ጋምቤላ በርካታ የጦር መሳሪያ በብዛት እየገባ ነው የሚሉ መረጃዎች ወጥተዋል። ይሄ እየሆነ ያለው እንግዲህ ባለፈው የጦር መሳሪያዎች በቁጥጥር ስር ዋሉ በሚል በመከላከያ እና በደህንነት መስሪያ ቤቱ መግለጫ ከተሰጠ በኋላ አሁንም ከፍተኛ የጦር መሳሪያ ወደ ኢትዮጵያ እየገባ ነው። የሱዳን ጀኔራሎች እንዲሁም ደግሞ በሱዳን ድጋፍ እያደረጉ ያሉ የሌሎች ሀገራት ጀኔራሎች የግብፅ እና ተጨማሪ ሌሎች የጦር መሳሪያ ኮንትሮባንድ እና ነጋዴዎች እያስገቡ ነው። በጋምቤላ ያሉ ታጣቂዎች ለዚህ ግጭት እና በጋምቤላ ያለው የሁለቱ ብሔሮች ግጭት ለዚህ አስተዋጽኦ አድርጓል። መሳሪያዎቹ ወደ ምዕራብ ኢትዮጵያ፣ ወደ ማዕከላዊ ኢትዮጵያ እና በጋምቤላ ደቡብ ሰሜን ቀጠናዎች ወደ ወለጋና አካባቢው የሚሰራጩ መሆናቸውን ነው መረጃዎቹ የሚገልጹት። በዚህ ላይ እንግዲህ አንዳንድ የሀገር ውስጥ ባለስልጣናትም በዚህ የጦር መሳሪያ ዝውውርና ኮንትሮባንድ እጃቸው አለበት ተብሏል። ሱዳን በዚሁ ቀጠና ሱዳን ብሉ ናይል ግዛት በሱዳን ጦር ላይ የተፈጸመውን የድሮን ጥቃትና ዴር መንሱርና ኩምሩክ ተብሎ የሚጠሩ ወሳኝ ቦታዎችን የሱዳን ጦር ያጣው ከኢትዮጵያ በሚነሱ የአረብ ኤሚሬቶች ድሮኖች ድብደባ ምክንያት ነው።
ኢትዮጵያ የመሬትና የአየር ክልሏን ለአርኤስኤፍ እና ለአረብ ኤሚሬትስ ክፍት በማድረጉ ይሄ ጥቃት ደርሶብናል በሚል የሱዳን ጦር ቁጭት ውስጥ መግባቱና ይህንን ለመበቀል እንቅስቃሴ ያደርጋለሁ ማለቱ ታውቋል። እነዚህ እንግዲህ ለወትሮ በምዕራብ ሱዳን ኮርዶፋን፣ ዳርፉር አካባቢ የነበረው የአርኤስኤፍ ውጊያ አሁን ወደ ምስራቅ የሱዳን አቅጣጫ ወደ ኢትዮጵያና ሱዳን አዋሳኝ ወደ ብሉ ናይል ግዛት መምጣቱን የሚገልጽ ነው። እንግዲህ መረጃ ሌላው ኤርትራን የተመለከተው መረጃ ነው። ኤርትራ ላይ ግብፅና ሳውዲ አረቢያ ወታደራዊ አጋርነታቸውን አጠናክረው እየቀጠሉ ነው ብሏል ቪኦኤ። ኢትዮጵያ ከአረብ ኤሚሬትስ ጋር ያደረገችው ያለውን ወታደራዊ ትብብርና ስትራቴጂካዊ አጋርነት ተከትሎ ግብፅና ሳውዲ አረቢያ ከኤርትራ ጋር ትይዩ ወታደራዊ ድጋፋቸውና ወታደራዊ ግንኙነታቸውን እያሳደጉ ነው። ይህም የቀይ ባህር ቀጠና የፉክክር ሜዳ መሆኑን ያሳያሉ። በዚህ በኩል ሳውዲ አረቢያ ከፓኪስታን በርካታ የጦር መሳሪያ አውሮፕላኖችን ጨምሮ ለሱዳኑ መንግስት ልትገዛ ነው። ይህም የዚህ አንዱ አካል ነው። ከዚህ ጋር በተያያዘ የሞቃዲሾ ቀጠና ባለበት ሆኖ ማለት ነው። ሌላው አፍሪካ ቀንድ ላይ ፈረንሳይ ለኢትዮጵያ የባህር ኃይል ግንባታ የምታደርገው ድጋፍ ኢትዮጵያ የባህር በር ለማግኘት ከኤርትራ ጋር ከገባችበት ውዝግብ ጋር ምንም አይገናኝም ሲሉ በአዲስ አበባ የፈረንሳይ አምባሳደር ተናግረዋል። የፈረንሳይ አምባሳደር ከዚህ ጋር ምንም ግንኙነት የለውም ያሉት ላሜክ በኢትዮጵያና ኤርትራ ባህር ላይ ባህር በር ይገባኛል ያለው ውጥረትና ውዝግብ ፈረንሳይ የኢትዮጵያ የባህር ኃይል ግንባታ ጋር የሚያገናኘው ነገር የለም ብለዋል። የኢትዮጵያ የባህር ኃይል ተገንብቶ እስኪጠናቀቅ ድረስ በኢትዮጵያና በኤርትራ መካከል ያለው የባህር በር ውዝግብ በሰላም ይፈታል የሚል ዲፕሎማሲያዊ ምላሽም እዚሁ ላይ ሰጥተዋል። እንግዲህ ያለውን ሁኔታ በቀጣይ የሚያሳይ ነው። ያው ኢትዮጵያ ጅቡቲ ጋር ያላት ግንኙነት ጅቡቲ ደግሞ እንደ አንድ የፈረንሳይ ክፍለ ሀገር ነው የምትታየው። ስለዚህ ፈረንሳይ በዚህ ጉዳይ ላይ የሚኖራት ቀጠናዊ የፖለቲካ እና የወታደራዊ ጉዳይ በቀላሉ የሚታይ አይደለም። የጅቡቲን ሕልውና ለመጠበቅ ፈረንሳይ የምታደርጋቸው እንቅስቃሴዎች በዚህ ቀጠና እንግዲህ የአውሮፓ ሀገራት ሚና ተደርጎ ሊታይ ይችላል። ለዚህ ሰዓት ከሀገር ውስጥና ከሀገር ውጭ ያሰባሰብኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ